በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ከ20 ዓመታት በላይ የህዝቡ ዋና ችግር የሆነው የኤሌክትሪክ አገልግሎት ችግር እንደሚፈታ ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የገለጹት ሁለተኛ ዙር የስልጣን ዘመናቸው በጀመሩበት በዛሬው ቀን ከሸራሮ ከታህታይ አዲያቦና ከማዕከላዊ አዲያቦ ወረዳዎች የመጡ ተወካዮች መቀሌ በሚገኘው የርዕሰ መስተዳደር ጽሕፈት ቤታቸው ተቀብለው ቅሬታ በሰሙበት ወቅት ነው። በተወካዮቹ የቀረቡትን ቅሬታዎች መሰረት በማድረግ ለረጅም ጊዜ የቆየው ችግር በማንኛውም መንገድ ይፈታል ሲሉ ጀነራል ታደሰ ወረደ ገልጸዋል። ጀነራል ታደሰ ወረደ ቀደም ብለው አካባቢውን ጎብኝተው እንደነበርና የኤሌክትሪክ መቆራረጥ ችግሩ በአጠቃላይ የሸራሮ ከተማ የታህታይ አዲያቦና ማዕከላዊ አዲያቦ ህዝብ እንዲሁም በአካባቢው ኢንቨስት እያደረጉ ላሉት ሰዎች ምክንያት መሆን እንደሌለበት ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል የሰሜን ሪጅን ዋና ስራ አስፈጻሚ አቶ ሮቤል በበኩላቸው ችግሩን በጊዜያዊነትና በዘላቂነት ለመፍታት የሚቻለውን ሁሉ ለማድረግ ከኢትዮጵያ ኤሌክትሪክ ኃይል ጋር በጋራ እንደሚሰሩ ገልጸዋል። ቅሬታ አቅራቢዎቹ በሸራሮ ከተማ የንዑስ ጣቢያ የኤሌክትሪክ ኃይል የመትከል ችግር ከ20 ዓመት በላይ መልስ እንዳላገኘና በአካባቢው ኢንቨስት ለሚያደርጉ አካላት ችግር እንደሆነባቸውም ተናግረዋል። ተወካዮቹ እንዳሉት የኤሌክትሪክ ኃይል በፈረቃ ላይ የሚያገኙ እንደሆነና አካባቢው በጣም ሙቀታማ በመሆኑ የኤሌክትሪክ አገልግሎት በስፋት እንደሚያስፈልግም ገልጸዋል። መረጃው ከፕሬዝዳንቱ ጽሕፈት ቤት የተገኘ ነው። የቡሩንዲ ፕሬዝዳንት አዲስ አበባ ገቡ። የቡሩንዲ ፕሬዝዳንት ኢቫሪስት እንዳይሺሚዬ ለይፋው የስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አቀባበል አድርገውላቸዋል። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት ኢቫሪስት እንዳይሺሚዬ በቆይታቸው የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክሩ ውይይቶችን ያደርጋሉ ተብሎም ይጠበቃል። በአማራ ክልል ከፍተኛ መጠን ያለው ህገወጥ ነዳጅ ተያዘ። በአማራ ክልል በተለያዩ አካባቢዎች በህገወጥ መንገድ ሲንቀሳቀስ የነበረ ከፍተኛ መጠን ያለው የነዳጅ ምርት በቁጥጥር ስር መዋሉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከየካቲት ወር 2018 ዓ.ም ጀምሮ ባደረገው ጥብቅ ክትትልና ማህበረሰቡን ያሳተፈ የወንጀል መከላከል ንቅናቄ በክልሉ የተለያዩ ዞኖችና ከተሞች በህገወጥ ንግድና ዝውውር ላይ የነበረ ነዳጅ፣ ናፍጣና ቤንዚን በፖሊስ ቁጥጥር ስር መዋሉን ጠቁመዋል። የክልሉ የጸጥታ ኃይል ከማህበረሰቡ በደረሰው ጥቆማና ባደረገው ድንገተኛ ፍተሻ የሀገርን ኢኮኖሚ የሚጎዱና ሰው ሰራሽ እጥረት በመፍጠር ህዝብን የሚያማርሩ የኢኮኖሚ አሻጥሮችን ማክሸፍ መቻሉንም አመላክቷል። እንደ ክልሉ ፖሊስ ዋና ጠቅላይ መምሪያ ገለጻ በተጠቀሰው ጊዜ ውስጥ የክልሉ የጸጥታ ኃይል በድንገተኛ የኬላና የቤት ውስጥ ፍተሻ 88040 ሊትር ናፍጣና 13671 ሊትር ቤንዚን በህገወጥ መንገድ ተከዝኖና ሲዘዋወር በቁጥጥር ስር መዋሉን አረጋግጧል። ከ14063 ሊትር በላይ ናፍጣ በህገወጥ መንገድ ሲሸጥ የተገኘ አንድ ማደያ ላይም አገልግሎት እንዳይሰጥ የታሸገ መሆኑን ገልጿል። በድንገተኛ ፍተሻ በቁጥጥር ስር የዋለው ይህ ነዳጅ በዋናነት ለህገወጥ ታጣቂ ቡድኖች ስምሪትና ለትላልቅ የጭነት ተሽከርካሪዎች እንዲውል ታስቦ የተዘጋጀና ለችርቻሮ ሽያጭና ለህገወጥ ትርፍ ተከዝኖ የነበረ መሆኑን ጠቁመዋል። ይህ መጠነ ሰፊ ክትትል የነዳጅ ምርትን ለግል ጥቅማቸውና ለአጥፊ ተግባራት ለማዋል የሚንቀሳቀሱ አካላትን እንቅስቃሴ የገታ መሆኑን ዋና ጠቅላይ መምሪያው አረጋግጧል። በተለይም ነዳጅን በሰጋቱራ በፍራሽና በሌሎች ቁሳቁሶች በመደበቅ ለማሳለፍ የተሞከሩ የረቀቁ ዘዴዎች በጸጥታ ኃይሉ ንቃትና ጥንቃቄ የተሞላበት ፍተሻ በቁጥጥር ስር መዋላቸው የክልሉ የጸጥታ ኃይል ህገወጥነትን ለመቆጣጠር ያሳየውን ቁርጠኝነት ያመላክታል ሲልም የክልሉ ፖሊስ ጠቅላይ መምሪያ አመላክቷል።
ዋና ጠቅላይ መምሪያው የነዳጅ ስርጭቱ ስርዓት ይዞ ለህዝብ ፍትሃዊ በሆነ መንገድ እንዲደርስ ለማድረግ የጀመረው ጥብቅ ቁጥጥር አጠናክሮ እንደሚቀጥልም አረጋግጧል። በሰንሰለት ውስጥ የሚሳተፉና ነዳጅን ለህገወጥ አዘዋዋሪዎች አሳልፈው የሚሰጡ ማደያዎችና ግለሰቦች ላይም የማያዳግም ህጋዊ እርምጃ መውሰዱን እንደሚቀጥል አስታውቋል። ለዚህ ስኬታማ ኦፕሬሽን የማህበረሰቡ ጥቆማና ከፖሊስ ጎን መቆም ከፍተኛውን ድርሻ እንደሚይዝ የገለጸው ዋና ጠቅላይ መምሪያው በቀጣይም ህዝቡ የዜግነት ድርሻውን በመወጣት መሰል ህገወጥ ድርጊቶችን እንዲያጋልጥ ጥሪውን አቅርበዋል። ዩናይትድ ኪንግደም እስራኤል በሊባኖስ የምትፈጽመውን ጥቃት አወገዘች። የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ ሀገራቸው የኢራን ጦርነትን ለማስቆም የተደረገውን የተኩስ አቁም እንደምትደግፍና እንዲዘልቅ እንደምትፈልግ ገልጸው በሊባኖስ የሚታየውን የጥቃት መባባስ ግን አውግዘዋል። የሩሲያ ሰርጓጅ መርከቦች እንቅስቃሴ በተመለከተ ዛሬ መግለጫ የሰጡት ሚኒስትሩ የተኩስ አቁሙ ይዘልቃል ብለው ያስቡ እንደሆነ ተጠይቀዋል። የተኩስ አቁሙን በበጎ ጎን እንቀበለዋለን፣ እንዲዘልቅ እንፈልጋለን፣ እንዲጠናከር ለማድረግ የራሳችን ድርሻ እንወጣለን ብለዋል። መከላከያ ሚኒስትሩ አክለውም ሊባኖስ ውስጥ የሚታየው የጥቃት መባባስ እናወግዛለን። የእስራኤል ሊባኖስ ግጭት በተኩስ አቁሙ ማዕቀፍ ውስጥ እንዲካተት እንፈልጋለን። ምክንያቱም መላው የመካከለኛ ምስራቅ ቀጠና ወደ ትልቅ መረጋጋት ተመልሶ መመልከት እንፈልጋለን ሲሉ ተናግረዋል። ሄሊ በመግለጫው ዩናይትድ ኪንግደም የኢራን ጦርነትን በተመለከተ የያዘችው አቋም እንደሚቀጥልም ገልጿል። ከጦርነቱ ጋር በተያያዘ ከፍተኛ ቁጥር ያለው የዩናይትድ ኪንግደም ጦርን ወደ መካከለኛ ምስራቅ ማሰማራት የብሪታንያን ብሔራዊ ጥቅም እንዳልሆነ አስረድተዋል። በመካከለኛው ምስራቅ እንደሆነው ቀውስ በከፍተኛ ሁከትና አደገኛ በሆነ ሁኔታ በሚፈነዳበት ወቅት ሰዎች ለምን የዩናይትድ ኪንግደም ወታደራዊ ይዞታዎች ችግሩን ለመፍታት አልተሰማሩም የሚል ጥያቄ ማንሳታቸው እረዳለሁ ብለዋል። ነገር ግን ይሄ የብሪታንያ ብሔራዊ ጥቅም አይደለም ሲሉም ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትሩ ኬር ስታርመር የተባበሩት አረብ ኤሚሬትስ የገቡ ሲሆን ኢራን የሆርሙዝ ሰርጥን መደራደሪያ ማድረግ የለባትም ብለዋል። ስታርመር ከባህረ ሰላጤው ሀገራት የመከላከያ ተወካዮች ጋር ባደረጉት ንግግር ሀገራቸው በጦርነቱ ላይ ቋሚ አቋም ማንጸባረቋን ያነሱ ሲሆን ግጭቱ እንዲረግብና ዘላቂ የተኩስ አቁም ስምምነት እንዲደረስም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በሆርሙዝ ሰርጥ ጉዳይ ሀገራት በአንድ ላይ በመሰማራት መፍትሄ መፈለግ ይገባቸዋል ብለዋል። በተያያዘ ዜና ሆርሙዝ ተከፍቶ የሚቆየው አሜሪካ ጥቃቶችን እስካቆመች ድረስ መሆኑን ኢራን አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ኻቲብ ዛህዲ እንደተናገሩት ሀገራቸው መርከቦች በወሳኙን የባህር መተላለፊያ በኩል እንዲተላለፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግ ገልጸዋል። አሜሪካ በኢራን ላይ ጦርነት ከከፈተችበት ጊዜ ድረስ የሆርሙዝ ሰርጥ ለሺዎች ዓመታት ክፍት ሆኖ መቆየቱን ጠቅሰው አሁንም መተላለፊያው ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በተግባር ወረራውን እንዲቆም ስታደርግ ብቻ ነው ብለዋል። ባለስልጣኑ ጨምረው ሀገራቸው ለዓለም አቀፍ ሕጎችና ደንቦች እንደምትገዛ ነገር ግን ሆርሙዝ የዓለም አቀፍ ውሃ አካል ባለመሆኑ በወሽምጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፍቃድ ያስፈልጋል ብለዋል። በሰላም በሆርሙዝ በኩል ማለፍ ማለትን በተመለከተ ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ ነገር ግን ይህ የሚሆነው ሌላውም አካል ተመሳሳዩን ሲያደርግ እንደሆነና ሀገራቸው ባህረ ሰላጤው የጦር መርከቦችን ያለአግባብ እንዲጠቀሙበት አትፈቅድም ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ